ማንነቱን ያላወቀ ሰው በሽታው ተፈወስክ እንኳን ቢባል አይገባውም። ምን ትዝ አለኝ መሰላችሁ? አንድ ውሻ አገር ቤት ትዝ ይላችኋል? ውሻ የሚታሰረው የእናንተን ቤት አላውቅም፣ እኛ ቤት ሰው ቤታ ግቢ ውስጥ ውሻው ፊት ለፊቱ እንደዚህ እንዲያይ ሰው እንዲያይ ተደርጎ ቤት ውስጥ ይታሰራል አይደለ? እንደዚህ ትዝ ይላችኋል? እነ ቦቢ ድሮ አይደለ? እነ መቻል ሰው በዛ እንትን ውስጥ ውሻው ብዙ ጊዜ አይታችሁ ከሆነ ለረጅም ጊዜ ታስሮ ከቆየ በኋላ ስትፈቱት ከዛ አይሄድም። ለምን ይመስላችኋል? የታሰረ ስለሚመስለው። እዚህ ይሮጥና እዛው ቦታ ነው ቁጭ እና መታችሁ ተራሱ ሄዶ ዞሩ 2 ወር ቆይቶ እዛው ቦታ ነው የሚመጣው። የታሰረው ጭንቅላቱ ነው። እና አንድ ወዳጄ ሰሞኑን ደወለልኝ እና መታሰር ነበረበት፣ ነገር ግን ከነበረበት ኬዝ የተነሳ ቤት ውስጥ እስረኛ ምድር የሚባለው ሆም አሬስት ነው የሚባለው ሃውስ ኦኬ እንደዛ ታሰረ ማለት ነው። ደወለልኝና ፓስተር እያለ እስር ቤት ገባዋል። በፊትም ከቤት አይወጣም ነበር። በነገራችን ላይ በፊትም ከተወጣ አይወድም ወደ ውጭ መሄድ እና ፖሊሶች ምን አሉት? እስረኛ ነህ አሉት። ከዛን ቀን ጀምሮ እስረኛ ሆነ። ስለዚህ እስር ቤት ግንቡ አይደለም ጭንቅላታችሁ ነው ማለት ነው። ቤት ውስጥም ሆነ ፕሪዝን ሄዳችሁ እስረኛ ናችሁ ካሏችሁ የሚያስረው ሳይኮሎጂካሊ ማይንዳችሁን እንጂ ግርግዳው አይደለም። አክቹአሊ አንዳንድ ሳስበው the most enjoyable place እስር ቤት ሁላ ሊሆን ይችላል ዋይስ ከሆናችሁ። ብዙ ሰዎች ህይወታቸውን ፐርፐዝ አይተውበት የወጡ ሰዎች ደግሞ አሉ ከእስር ቤት ውስጥ። ታስራ አታውቅም እንዳትለኝ አውቃለሁ፣ ግን አንድ ጊዜ ጌታ ምን አለኝ? በጣም ያስደነገጠኝ ድምጽ አሰማኝ። በዓለማችን ላይ ከባዱ እስር ቤት ድሎት ያለበት እስር ቤት፣ እስር ቤት እንደሆናችሁ ሳታውቁ እንድትኖሩ የሚደረግባችሁ የታሰረው እዚህ ጋር ነው። ስለዚህ የምትፈልጉትን እየሰጧችሁ ለዘላለም እንዳትወጡ ያደርጓችኋል። you can fight እግዚአብሔር አሁን ነፃ ሊያወጣን የመጀመሪያ የሚፈልገው ከአይምሮአችን ነው። ነፃ ሊያወጣን የሚፈልገው ከልጅነታችን ጀምሮ የገባን ዕውቀት ስለኛ፣ ስለ ህይወታችን፣ ስለ ኑሯችን፣ ስለ ልጆቻችን የተከተተብን ዕውቀቶች በጠቅላላ መቀልበስ አለባቸው። አሜን። ያለበለዚያ የሚገርማችሁ ነገር እግዚአብሔር ፈትቻችኋለሁ ብለን እንኳን አንሄድም። ሃሌሉያ አሪፍ ነው። እና እግዚአብሔር ፈትቻችኋለሁ ብሎን እንኳን ነፃ መውጣት አንችልም። ተመልሰን እንመጣና ረጅም ዘመን የታሰርንበት ቦታ ተመልሰን ቁጭ እንላለን። we are free። ትዝ ይላችኋል የታሰሩ ሰዎች ምሳሌ የምታዩት እስራኤልን ነው። እነዚህ ሰዎች ከግብጽ ወጡ፣ ግብጽ ግን ከነሱ ውስጥ አልወጣም አይደለ? ስለዚህ ይሄዱና ትንሽዬ ዘግየት ያለ ነገር የእግዚአብሔር ጉብኝት ሲቀርባቸው ምንድነው ብለው የሚሉት? ወደ ግብጽ እንመለሳለን። ወዴት? ስለዚህ እግራቸው ነው ነፃ ወጣው እንጂ ግብጽ ነው ውስጥ አለ ማለት ነው። እዚህ በየትኛውም አጋጣሚ እግዚአብሔር እንዳልተመቻቸው ሲያስቡ መመለስ የሚፈልጉት የት ነው? ለምን ከነዓን አላሉ? በነገራችን ላይ የሚቀርበው ከነዓን እንጂ ግብጽ አይደለም። ምክንያቱም ቀይ ባህሩ ተዘግቷል። ለማግኘትም አይችሉም፣ ምንም ሊያደርጉ አይችሉም ለመመለስ። ውስጥ ከተቀመጠ ግን መውጫ እንኳን ብታጣ ፈልገህ ትሄዳለህ።
እዚህ መፍረስ ያለበት ዕውቀቱ ውስጥ ያለው እንጂ እግር አይደለም ማለት ነው። እንዴት ተደርጎ ግብጽ ብለው ይላሉ? እንደውም ያማራቸው ምንድነው? ሽንኩርት፣ ዱባ፣ በርቲክ ስሙ ራሱ ያስፈራል። አማረን ያሉት እነ ዱባን ነው። ምን እየበሉ? መና እየበሉ። ሰው የመናው ጉዳይ አይደለም የሚያስኬዳቸው እስረኛ ስለሆኑ። በኢየሱስ ደም ነፃ እንወጣለን። በረም አሜን በሉስ። ሲበረም አሜን። ከዛሬ ጀምሮ ይሄንን ፓርት የሰው ሁለንተናን እናይና የሰው ልጅ ክርስቶስ ኢየሱስ ወደዚህ ምድር መጥቶ ዋጋ ከፍያለሁ ብሎ ነፃ ናችሁ ብሎን ተፈታችኋል ብሎን ስናኮርፍ ግን ወደዛው ነው የምንመለሰው። መመለስ አንችልም። አይምሮና ልባችን ግን ይመለሳል። ልንገራችሁ ከነዓንን ስላልቀመሱ ደግሞ ግብፅን የተመኙት ከነዓንን ስላልቀመሱት ነው። በስብከት ደረጃ እኮ እግዚአብሔር አሳምኗቸው የነገራቸው ከነዓን የምትባለው ምድር ወተትና ማር ታፈሳለች። ወተትና ማር እየተነገራቸው የቀመሱት ነው ትዝ የሚላቸው። ልዩነቱ የተነገረ ሳይሆን የቀመስከው ነው ሁሉ የሚጎተተ። የቀመሱት ምኑን ነው? የፈርዖንን አገዛዝ ነው። የፈርዖንን አድሚኒስትሬሽን ነው የሚያውቁት። ኦል ዲ ሲስተም ላይፋቸው የተቆላለፈው የነበረው የት ነው? ስለዚህ አሁን እግዚአብሔር ኖ የተሻለ ምድር አለ ከነዓን ተዉ እኔ ያለሁበት ወተትና ማር የምታፈስል አይ ወደ ግብጽ እንመለስ ይላል። እንደው ምን ብለው ነው የተቃወሙት እግዚአብሔርን? መቃብር የለም ወይ ግብጽ? ምን የለም? መቃብር የለም። ሰው ማይንዳቸው ላይ ሞት ነው ያለው። እግዚአብሔር ነፃ ሊያወጣን የሚፈልገው አንዱ በነፍሳችን ውስጥ የተጠቀጠቀ ዕውቀት አለ። እግዚአብሔር ነፃ ያወጣዋል። እስቲ አሜን በሉዋል። እስቲ አሜን። ይህ ማፕ የሰው ሁለንተና ነው የምናየውና ዕብራውያን ምዕራፍ 4 ቁጥር 12 እና አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ከዛ እንጀምራለን። ይህንን በደንብ አጥልቀን ስንመለከት የቱጋ ነፃ መውጣትና የቱጋ ደግሞ ማደግ እንዳለብን የምናየው ክፍል ነው። የቱጋ ነው እንደተጠቃን የትምህርታችን ዋናው ሐሳብ የሚሆነው በደንብ አድርጋችሁ ስሙ፣ የተከፈቱ በሮችን መዝጋት በሚል ነው። አሜን። አሜን። በድንግል ልጅ አሜን በሉስ። አሜን። የተከፈቱ ደጆችን ዘጋለሁ በሉስ። ይሄው በር ጠላት ይገባበታል፣ ይሄው በር ደግሞ ወዳጅ ይገባበታል። በሩ ጥፋተኛ ነው እንዴ? የምታስገባውን ማወቅ ያለብህ አንተ። ሌባ ገባ ብለህ በሩን ታሽገዋል፣ ታፈነህ ትሞታለህ። ሄሎ። ስለዚህ አሁን በሩ አይደለም ችግር ያለው። ምን ነው ችግር ያለው? your will ዲዛይን የምታደርጋቸው ነገር የምታስገባቸው ነገር እንጂ ወሳኝነቱ በሮች ወሳኝ ናቸው ላንተ። እነሱን ነው የምናያቸው። አሜን። እሺ አሜን። አሁን ችግሩ ምንድነው? በሮች እንዳለን ሁሉ አናቅም በሮች ሁሉ እንዳለን። ስለዚህ for everything we blame our parent, we blame God, we blame come on friend አይደል? ሁሉ ነገር ብሌም እናደርጋለን። ለዚህ ምድር በደንብ ነው የምናየው። ጄኔሲስን እናያለን እና ይህ ለዚህ ምድር መበጥበጥ ትልቁን አስተዋጽኦ ያደርገው ማን ነው? ሮሜ ምዕራፍ 5 ላይ የሚላል ኃጢአት ወደ ዓለም ገባ። በር ሲገባ በሉ ኮፊ ስጣቸው። ወደ ዓለም ሄሎ፣ ወደ ዓለም አይሰማም። ገባ ወርዷ ምንድነው የምታሳየው? በር አይደለ? የተከፈተ በር አለ። እዛ በፊት ኃጢአት ከመግባቱ በፊት ዓለም ሰላም ነበር ማለት the universe is so peace አይደለ? እግዚአብሔር ዓለማትን ከፈጠረ በኋላ እግዚአብሔር
ዓለማት ንጉስ ነው አይደል? ንግስናውን ለሰው ልጆች አሳልፎ ሰጥቷል። እስያመ ለሰው ልጅ ምን ብሏል? ሰጥቷል። ሰውን ፖይንቱ ዓለም እንትበጠበጥ ያደረጋት ነገር አንድ ሰው ዊሊንግሊ ከፍቷል በር በፍቃደኝነት ነው። ኃጢአት ወደ ዓለም ኃጢአት ወደ ዓለም ከማን ኃጢአት ወደ ዓለም ሲገባ አብሮ ተከትሎ የገባ ጨለማ አለ። ሁልጊዜ ኃጢአት ሲገባ አብሮ የሚታከካካል አለ። ባለቤት ያ I'm so happy ትላንትና ልጄ ስታገለግል so awesome, right? It's not awesome? ሲያባ ወይንን አንብብልኝ ምናምን ስለኝ are you serious? You kidding me? really ምናምን እያልኩ ነው ያነበብኩት። ሞቆኝ ነበር ትላንትና። ጌታ ይመስገን። ክብር ሁሉ ለኢየሱስ። በጣም ከተናገረችው ነገር የገረመኝ በጣም I read the scripture so many times. ግን one scripture just blew my mind. ምን አለች? እግዚአብሔር በኃጢአት የማይፈተነን አለች ኃጢአት ከሱ እንደሚለየን ስለሚያውቅ በዛ አይፈተነንም። I say man, isn't that awesome? እግዚአብሔር በክፉ ማንንም በክፋት ውስጥ ኃጢአት የለም ማለት ኃጢአት የሱ ኔቸር አይደለም ስለሌለው በዛ አይፈተነንም ማለት ያለው አካል ነው የሚፈተነን አይደል? ኃጢአት ባለቤት አለው አይደል? ስለዚህ ያለች ስለ ፈተና ነበር እየተማርን የነበረው ትናንትና። የሚፈትነን አንድ አካል ባለው ነገር ነው። ሄሎ ባለን ነው የምንፈተነው። ሰው ባለው ነው የሚፈተነው። ምንፈተነው ያለንን ነገር የተፈተነው ባለን ነገር ነው። ከዛ እንደውም በጣም የገረመኝ ነገር ምንድነው የምትፈተንበት ቦታ ቆማ ነበር ብለናል አይደል? እግዚአብሔር ዛፍ አበቀለ ይላል አይደል? ግን ይሄ ዛፍ የነበረው አንድ ነው አይደል? ሔዋኒቱ ጋር ነበር የቆመችው ማለት አንዱ ዛፍ ጋር ሲወደቀችው የምትፈተንበት ቦታ ላይ መቆሟል። በሶማሊኛ ልርገመው ወይስ በአማርኛ ይሻላል አይደል? ብዙ ዛፎች መካከል አንድ ዛፍ አለ። ያንን ከበሉ ነው ሞትን የሚሞት። ስንት ዛፍ? ስለዚህ ሎኬሽን አለው ማለት አንድ ከተባለ የሆነ ቦታ አለ። ብዙ ከተባለስ አክሰስ ስለሚደረግ ሁሉ ቦታ አለ ማለት ነው። አንዱ ዛፍ አንድ ቦታ ነው ያለው። ኦኬ ስሙኝ፣ ሰይጣን አንድ ነው። ሰይጣን ሁሉ ቦታ ይገኛል። አምላካችን ነው ሁሉ ቦታ የሚገኝ። ስለ አንዱ ሰይጣን የሚገኘው የሚፈትነው ቦታ ነው ማለት። ስለዚህ ጦዛ ሄደችው እሷ እንጂ ሰይጣን አይደል። ይዟት አልመጣም። ሻራባራባ ስትል አላገኛትም። ወይ ደግሞ አኒ ምን መሰለሽ ምናምን አሁን ክለብ ለምን ገባ እንደው ስትሉት አለፍ ስል አየሁት፣ ዞር ስል አየሁት ልትል ትችላለህ አይደል እንዴ? በየቦታው አለ። ከዛፉ ያለው አንድ ቦታ አይደል? ክለብ ተታለ ትገባለህ። ኡበሩ ራሱ ሲወስድ ስለሚያደርስ ነው። ነገር ግን ስሙኝ፣ ሔዋን ግን አንድ ቦታ ብቻ ነው የነበረው። ስለዚህ ስታልፍ አይደለም ያየችው ነበረች ማለት ነው። እዛ ቦታ ምን ያንገጀግጃታል? ግን ሰይጣን ሁሉ ቦታ የለም። ሁሉ ጊዜ የሚፈልገው ያንን እንዳይታዘዙ ስለሆነ የሚገኘው እዛ ቦታ ነው። የምንወርቅበት ቦታ ነው የሚቆመው። ምንድነው ያልኩት? በዚህ የምትወርቅ ከሆነ አለ ማለት ነው አይደል? ከዛ የሚያደርግ ነገር ስክሮል አድርግ ነው የሚልና መጣልኝ እየመጣ ነው ይላል። እየመጣ ነው የሆነ ቦታ ላይ ስትል አይጋችሁ ይላል። ከዛ መጽሐፉ ይላል ሐሳብ ጨመረበት። የሚሸጠው አካል እዛ ስላለ ነው ሐሳብ የተጨመረበት አይደል? ኢየሱስ የት ነበር? በመካከላቸው ቁጭ ብሏል። ከዛ በአስቆሮቱ ይሁዳ ላይ ሐሳብ ጨመረበት ይላል።
የጨመረበት እያየው ስለነበረ ነው። ማንን? ኢየሱስ እንዲያየው እንደሚፈልግ ታውቃለህ ይለዋል ሰይጣን። ማን? ፖይንት እያደረገው ነው እሱ። ማን? ኢየሱስ እንደሚፈልግ ታውቃለህ፣ ስንት እንደሚያወጣ ታውቃለህ። ሰው ሂሳቡ የተሰራው እዛው ስለሚተያዩ ነው። ለዚህ ነው ደካማ የሆናችሁበትን ቦታ ሁልጊዜ አስተሳሰባችሁ መቋጠር ያለባችሁ። ደግሞ ደካማ የሆናችሁበት ቦታ ላይ ሐሳባችሁ ለመታለል በጣም ቅርብ ነው። እዛው ስላለ እንዲህ ካለ ሰው ሔዋን የተያዘችው ዛፉ ጋር ስለቆመች ነው አይደል? አዳም የተያዘው ሰው ጋር ስለቆመ እንትን አለው። አሁን ይህ ዓለም እንዲበላሽ ማለት አካላችን አለ፣ outward አካል አለ፣ ነፍሳችን ክፍል አለ፣ ከዛስ መንፈሳችን ክፍል አለ። እነዚህ የመንፈሳችን መንፈስ ቅዱስ ጋር ያስቀመጥኩበት ምክንያት ምንድነው? መንፈስ ቅዱስ የሚኖረው በመንፈሳችን ስለሆነ ነው። ኦኬ ሶ እዚህ ያለው እዚህ ድረስ ለመድረስ በር ያስፈልገዋል። to penetrate your heart ማለት ነው። ልባችሁን ሰብሮ ለማግኘት አንድ የጠላት አሰራር አክሰስ ማግኘት። ዝም ብሎ ሰይጣን መጥቶ እዚህ ጋር ድብ አያረግም። ልባችሁ አክሰስ ይፈልጋል። እሱም እነዚህ አምስቱ የስሜት ዋሳቶች የምንቀምስበት ዓለም መረጃ የሚሰጠው ለነፍሳችን ነው። በደንብ በጥልቀት እናየዋለን። ኦኬ ሶ ይሄ ቦዲያችን ያለው አካላችን የስሜት ዋሳት አለው። ምንድን ነው የምንለው? ማየት አይደል? ከዛስ ማየት፣ መስማት፣ ማሽተትና መቅመስ፣ መዳሰስ። እነዚህ ነገሮች ሁሉ የምንገባይባቸው በሮቻችን ናቸው። አሁን ያንስሉ ይጣፍጣል ብለን ኖርማል ነው ምንተው በጣፈጠው ምላሰ ነው መረጃ ለዚህ የምታቀብለው ማለት ነው። ምክንያቱም ትልቁ የህይወታችን ክፍል ውሳኔዎቻችን የሚወሰነው በነፍሳችን ላይ ስለሆነ ነፍሳችን ከየት መረጃ ያመጣው? አንድ መረጃ ያቀበለው አካል አለ፣ አይን የሚባል እሱ በሚሰጠው ዕውቀት ገብቶ ነው ነፍሳችን ውስጥ ጨዋታውን የምንጫወተው ማለት ነው። ከኔ ጋር ናችሁ? እነዚህን በደንብ እናወራቸዋለን፣ ግን በር የሚለውን እንድታስቡ ፈልጋለሁ። አክሰስ የሚገኝባቸው ነገሮች እኛ ጋር ያለው ኃጢአት ወደ ዓለም ሲገባ እንበል ሄሎ አልነበረም ማለት ነው። ኦኬ አልነበረም ብቻ ሳይሆን አክሰስ የለውም ማለት ነው። ይፈልጋል አንድ አካል ቦታውን እንዲገዛው የተፈለገ። ለዚህ ነው ዘፍጥረት ምዕራፍ 1 ቁጥር 26 ላይ የተሰጠው አንድ ሰው አለ። አንብብልኝ። ዕብራውያንን እንሄዳለን፣ ግን መጀመሪያ ዘፍጥረትን 1:26 አንብብልኝ። የሰው ሙሉ ማንነቱን ነው የምናየው። let's go። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ምን በመናችን እንፍጠር እና በምሳሌያችን እንፍጠር። እሺ የባህር አሶችን የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ። እስቲ ከኔ ጋር በሉ ይግዙ። ምንድን ነው ይግዛ ያለው? በሰማይ አይደለ? የሰማይ በሉ ይታያችኋል። the man authority የቱ ጋር እንዳለ በሰማይ ያሉ አዋፋዎችን እሺ የባህር አሶችን ይታያችኋል። ርዝመቱ ሰው የምድር መጨረሻው ፍጥረት አሳ ነው፣ በባህር ጥልቀቱ ስለሚገኝ። የሰማይ ከፍታ ላይ ያለ ምንድነው? አዋፍት ናቸው። ሰው ያምን ማለት ነው በየብሱ ላይም ሆነ በአየር ላይ ስልጣን የተሰጠው ማለት ለሰው ልጅ ነው የተሰጠው።
በደንብ አድምታችሁ እንድትይዙልኝ ይፈልጋሉ። ስልጣን ብለን ስንል ብዙ ጊዜ በአንዳንድ ትምህርቶች ያበላሹው ምንድነው? ስልጣን ብለን ስንል መግዛትን ምናምን ብቻ ነው የምናስበው። መፍቀድንም አስቡ። always we want to see the positive side ማለት እኔ በሰማይና ምድር ስልጣን ተረዘዘዘላቅ ሃኒ ስልጣን የተሰጠህ እንድትጠብቅም ነው፣ እንድትገዛ ብቻ አይደለም። not to dominion, to protect him። እኛ መግዛት ስላቃተን አይደለም የተወሰደብን፣ ስለከፈትን እንጂ። ገብቷችሁ ስልጣናችንን ያለ መጠቀም አይደለም እዛ ጋር አስመለጠን፣ በር መክፈታችን እንጂ። ስልጣን ባለአግባቡ ካልተጠቀምክ ትያዝበታለህ ማለት። እሺ በሰማይ እና በምድር እሺ እንስሳትንና ምድርን ሁሉ በምድርም ላይ የሚንቀሳቀሱትንም ሁሉ ምንን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ እሺ ምን ይበሉ? አሁን እኛ ፎከስ የምናደርገው ይግዙ የሚለው ነገር በደንብ ስሙኝ። to protect him ነው, not to dominion only. protect him ጭምር ነን። we are protector of the universe. የዓለማት ጠባቂዎችም ነን። ያመለጠን ስልጣን ስለሌለን አይደለም። ፕሮቴክት ማድረጋል። የመጣው ሰይጣን የተሰጠውን ሰው አክሰስ ነው ያደረገው። ሰው አየሩን መያዝ አይችልም፣ አሳዎችን መያዝ አይችልም፣ አዋፎችን መያዝ አይችልም። ሰይጣን ነበረ መያዝ ግን አልቻለም። ከነገራችሁ ነበረ ዘፍጥረት ምዕራፍ 3 ላይ አይደለም ሰይጣን የመጣው አይደለም። ጨለማም በጥልቁ ላይ ነበረ ይላል ዘፍጥረት ምዕራፍ 1 ላይ he talking about the Lucifer ወድቋል። ዓለም ከመፈጠሩ በፊት ነው የወደቀው። ይሄኛው ዩኒቨርስ ከመፈጠሩ በፊት እንጂ ይሄኛው መውደቂያው ነው። ኢየሱስ ሰይጣን እንደ መብረቅ ሲወድቅ አየዋል። ወድቋል ግን ምንም አያመጣም። ስለዚህ እግዚአብሔር መጥቶ ለአዳም እንትን አላለውም። ይኸውልህ ሰይጣን እዚህ ስላለ ስለሚበጠበት ተጠንቀቅ አላለው። you never find in the scripture in the Genesis ይኸውልህ የተባለው ገነትን ጠብቃት አብጃትም ከዛስ ይህን ዛፍ ደግሞ እንዳትበላ period። ምን እንዳትል እሺ ምን እንዳትበላ ካልክ የሚያስበላን እንቢ ማለት ነው። እግዚአብሔር ዲሞኒዝ የሆነ ቲቺንግ የለውም፣ ራሱን ብቻ ነው የሚያስተዋውቅ። ብርሃንን ካወቅ ጨለማን እንቢ ትላለህ። እግዚአብሔር የሚያስረዳን ራሱን እንጂ ጨለማን አይደለም። እሺ አሜን። ይህ እንዲመጡ ሰይጣንን ፍራ ይኸውልህ ሰይጣን ማለት 6 ቀንድ አለው ክፉ ነው ምናምን አይደለም። እኔ መልካም ነኝ ዝም ብሎ እግዚአብሔር እኔ መልካም ነኝ፣ እኔ ፍቅር ነኝ፣ እኔ ቸር ነኝ። እስቲ አሜን በሉ። የእግዚአብሔር ልጆች በዚህ ማንነት እንዲጠቀጠቁ ነው የፈለገው። ስትወጣ ኃጢአት ይጠብቃል፣ ስትወጣ ሰይጣን እንደዚያ ነው። ጥቅም ኒው ቴስትመንት የለውም። እግዚአብሔር እኔ መልካም ነኝ፣ እኔ ፍቅር ነኝ፣ እኔ ደስታ ነኝ፣ እኔ እረፍት ነኝ እያለህ መጥቶ የሚበጠብጥ ሲመጣ ይኖስ ይሄ እግዚአብሔር አይደለም። ይሄ እግዚአብሔር ከማን ስለዚህ ዘፍጥረት ላይ ስለ ሰይጣን ስብከት የለም፣ ስለ እግዚአብሔር እንጂ። እንዳትበላ ገነትን ጠብቃት አብጃት የተነገረው ነገር ግዛ ያንተ ነው። ግዛ ሲለው ሌላ አካል አያገባውም እያለው ነው። ኃላፊነቱ ያንተ ነው እያለው ነው ያለው። አክሰስ አትስጥ እስቲ አሜን በሉ። እኔ ልባርካችሁ ልጆች ያላችሁ ቤት ያላችሁ ሰዎች በኢየሱስ ስም እግዚአብሔር በራችሁን የምዘጉበት ጥበብ ይስጣችሁ። ስመጣ ለአንድ ሰው እየነገርኩ ነበር። ይህንን ዕውቀት በደንብ አድርጋችሁ ስሙኝ። አንድ ሰው ደወለልኝና ወዳጄ ከሚስቱ ጋር ኤክስትሪምሊ ይዋደዳል በጣም እና በነፍስም በመንፈስም በስጋም አንድ ሆነዋል ማለት አንድ ሆነዋል።
እና ግን እሷ ያልተረዳችው ነገር በጣም ከባድ ነገር ስለተፈጠረበት በህይወቱ አልዬ አማክረኝ አለኝ። ምን ላማክር አልኩት። አልተረዳችኝም፣ ግን ይህን ነገር ማድረግ አለብኝ አለኝ። ክፉ አይደለም ነገሩ፣ በጣም መልካም ነው። ትዳራቸውን የሚሰራ ነገር አሜን to protect the marriage ምናምን እና ብሎ ሲል አለኝና ምን ትመክረኛለህ አለኝ። ግን በመንፈሴም በአይኔም የምመሰከረው እውነት አለ አንድነታቸውን። ይኸውልህ አልኩት you are the protector of the house አሜን። ስትዋሻት የነገሩ ክብደትና ማነስ አይደለም ጥያቄው፣ አክሰስ እየሰጠ ነው ለሆነ አካል። ሄሎ ከነገራችሁ አው የኃጢያቱን የመሳሳቱን መጠን አይደለም ማየት ያለብን። ምኑ ነው ማየት ያለብን? አክሰስ። አንተ ራዳርህን ጠብቅ አልኩት። ምን ማለት ነው አለኝ። ቢኮዝ ሚስትህ አምናሃለች፣ ትረስት አድርጋሃለች፣ አይዋሸኝም ብላለች። አሁን እሷ የምትለው እንትን ይህን ነገር ለምን አረክ አላረክም ሳይሆን ለምን ዋሸኸኝ ነው። ሶ ኢፍ አንተ ስፒሪቹዋል ከቨሪንግ ስለሰጣት አክሰስ ከፈጠርክ ትያዛለች ልጅ፣ ነገ እሷም ትዋሻለች። ጥያቄው የነገሩ ልክነት አይደለም፣ አክሰስ ነው። እስኪ አክሰስ በሉ ከማን አክሰስ ነው። ቤታችሁ ውስጥ የምትጋርዱትን ሁልጊዜ ለዚህ ነው the unity he will close the door ይላል። ነገሩን መቅረፍ ትታችሁ ቤታችሁን አንድ ለመሆን ስሩ። ቸርችን እየበጠበጠ ያለ ምንድነው? አንድነት እኮ ነው። አዩት ትልቅ የሰይጣን አክሰስ ቸርች ውስጥ ችግር ያለ መፈጠሩ አይደለም። እዚህ ውስጥ አሁን ያላችሁ ሁላችሁ በሽታ እንዳለባችሁ ታውቃላችሁ። ሁላችሁም በሽታ አለባችሁ ማለት ከኔ ጭምር። እነዚህ በሽታዎቻችን ግን አክሰስ ከሰጡ ነው ችግሩ። ስለዚህ ምንድነው የሚያስፈልገው? በበሽታው ኮኔክት ካደረግን በርን ከፍታለን። ክራይስትን ሴንተር ካደረግን በሩን እንዘጋዋለን። ሄሎ ማንና ካደረግን ክራይስት በሏል። come on ኢየሱስን ማዕከል ካደረግነው እንደዛ ነው። ባልና ሚስት አንድ ይሁኑ የተባለ አንድ ስላለ ነው በመካከላቸው። ማን? ኢየሱስ። እሱ ላይ ሲጣበቁ አንድ መሆን ይችላል። አሜን። ቸርችን የሚበትነው ዲቪዥን ነው። ትዳርን የሚበትን ዲቪዥን ኃጢአት አይደለም። ኃጢአት በደሙ ይታጠባል፣ በሽታ ይሰል። ዲቪዥን ግን ደሞስት ክፉ ነገር ነው። መጥቶ ሁለቱን አላስፈቀዳቸውም ሰይጣን። ቁጭ ብሎ ማማከራቸው ነገር አለ ብሎ ማንነ አንድ ካገኘው ሁለቱም መያዛቸው አይቀር። ሁል ጊዜ ሰይጣን አክሰስ ነው የሚፈልገው። የተከፈተ በሬቱ ጋር ነው ሲል አገኛት ማለት በሩ ከፍቶ ገባ። ሲገባ የአዳም ደግሞ በሩ ለማን የተከፈተው? ለዮሐንዬ። ታገኛች ሰንበዲ ክፍተት ካለው መግባቱ ሁል ጊዜ። ለዚህ ነው መጽሐፍ ቅዱስ ይላል የሚውጣውን ፈልጎ እንደሚያገሳ አይደለ? በዙሪያችሁ ምን ይላል? አክሰስ ነው የሚፈልገው። እንደዚህ ይዞራል አይደል የሚለው? ይዞራል ለምን ይመስላችሁ? ቤልግባ ማን ነው ይሁዳ ማን ነው እያለ አገኘው። በ30 ሲለው ገባ ማለት ነው። ታያችሁ? እዛ ጋር የተሰጠው ነገር የከፈተ አዳም አለ፣ ከዛስ ሔዋን አለ። እግዚአብሔር ምን አላቸው? ግዙ። እሺ ግዙ በሉ። ሰይጣን መጥቶ አትግዙ አላለም። አትግዙ አላለም። የሚገርማችሁ ያለው ምንድነው? እንደ እግዚአብሔር እንዳትሆኑ ስለሚያውቅ ነው። ኢየሱስ ከዛ ውስጥ የሚገርመኝ ነገር ይሄኛው በር ተከፈተ። አሁን የሚፈልገው ምንድነው? ማየት አየች። ምን ያለችለን? ዛፉ ለማየት ያማረ እንደሆነ
አንተዬ 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 ምን ብያችኋለሁ? በር ችግር አይደለም፣ የምታስገባው ነው ችግር። በሩ ችግር፣ ማየቱ ችግር ነው እንዴ? አይደለም። የምታየው መለየት ነው ችግሩ። ከእግዚአብሔር ውጭ ቆንጆ የለም። እስኪ አሜን በሉ። እስኪ ከእግዚአብሔር ይልቅ የሚያምር የለም በሉ። ካንከራተተን እሱ ያንከራተን፣ እግዚአብሔር ያዝረክርከን። እስኪ አሜን በሉ። በቃ እንዲህ ብለን እንፍዘዝለት፣ የነፍሳችን ዝርክርክ ይበልለት። አሜን። ሰው ይችላል። እግዚአብሔር ሰውን ፈጠረ እንዲወክለው። ሰው የሚገኝበት ግን አንድ እግዚአብሔር የሰጠው በረከት አለ፣ ማየት የሚባል። ማየት ያለው ግን የአካላችን ውጤት ነው። የዚህ ውጤት ነው። እነዚህ ውስጥ ናቸው ማየት፣ መስማት፣ መዳሰስ፣ እነዚህ ሁሉ መቅመስ ያሉት እዚህ ጋር ነው። እኛ ታውቃላችሁ በዚህ ዘመን በጣም ዲሲቭ ከተደረግንባቸው እነዚህ 5 በሮቻችን ክፍት ናቸው። በጣም ክፍተቱ ያለው ነፍሳችን ጋር አይደለም። ይቲንክ እዛ ጋር ያለ ይመስላችሁ? ኖ እዚህ ጋር ነው ያለው። እነዚህ 5 የስሜት ሕዋሳታችን በጣም ክፍት ናቸው። we don't care ለምናየው we don't care፣ ለምንዳስሰው we don't care፣ ለምንሰማው we don't care፣ ለምንቀምሰው we don't care። ግን something you don't understand የቀድሞዋን ሔዋንን የጣላት ማየት ነው የመጀመሪያው ነገር። ማየት ደግሞ የነፍሳችን ክፍል አይደለም የስጋችን እንጂ። ሰው the most dynamic nature እኮ ነው የተፈጠረው በእግዚአብሔር አምሳልና በእግዚአብሔር መልክ ነው። ይህንን የሚያህል ዳይናሚክ ፍጥረት አክሰስ ሊያደርግ የቻለው ሲምፕል በማየት ነበር። አላዳ አምራቹ ምን አለ ዕውሮኝ በተፈጠርኩ እስክትሉ ዕውር ነኝ እንኳን ተፈጠርኩ ብትሉ ሌላ በር አለ መስማትም ይባል። ግቡ ዌልካም እሱ ጋር ቁጭ ብሉልና ግቡ ምን አለ? አዎ። ስለዚህ ስቲል እንደ አንዳንድ ሰዎች አይታችኋል። አንድ ሰው ምን አለ መንኜ ገዳም በገባው የት በገባው ሰው ለማምለጥ ዓለምን ምን አለ ገዳም በገባው አለ። የገባው ገዳም እንጂ አይንህ ገዳም አልገባ፣ ጆሮ ገዳም አልገባ አይደለ? ምላስ አሁንም አለ። ስለዚህ አንዱ ያሳቀኝ ነገር ነገሩን አሉ እና ጾም ስለነበረ እንቁላል አገኘው አሉ። የሆኑ ሰውዬ ቄስ እንትን ምንድን ነው የሚባለው ብቻ እኔ ሼኪ ነው የማውቀው እርዱኝ ፓስተር ሰው እንቁላል ይዞ በጧፍ ሲያበስል ቄሱ መጡ። መድኃኔዓለም ብሎ ወዲያሉ በጧፍ እንቁላል አሰባችሁ። ከዛ ሰይጣን ጥግ ላይ ቁጭ ብሏል። እንዲህ ብሎ ያያል ሰይጣኑ እና ቄሱ ዞር ብሎ ሰውዬው ምን ሆነ ነው? ሰይጣን አሳስቶኝ ነው ሲል ዞር ብሎ ወላሂ እኔም ዛሬ ነው ያየሁት በጧፍ እንቁላል እንደሚጠበስ እኔም አላውቅም። ዛሬ ነው ይሄን ተንኮል እኔም ራሴ ዛሬ ነው ያየሁት አለ። አሁን ወደ ገዳም የገባ ሳይሆን ወደ ኢየሱስ የገባ ነው የሚደነው። አሁን የሚያስፈልገን እሱ ነው። ስለዚህ አሁን እነዚህ the guild of your life በጣም ዳይናሚክ የሆነው ፓርታችን እግዚአብሔርን የሚያዝለው ማንነታችን መንፈሳችን። እግዚአብሔር በልባችን ተሰውሯል። እግዚአብሔር በመቅደሱ ተሰውሯል። ማንም ሊያስወጣው አይችልም። እስቲ አሜን በሉ። እግዚአብሔር አለ፣ መቅደሱ ሆነናል። ሃሌሉያ! ማደሪያ ሆነናል። ቅዱስ ቤተ መቅደስ ሆነናል። በእኛ ብርታት አይደለም፣ በፈሰሰው ደም።
እኛ ፈልገን አይደለም። ሰማይ የማይችለው እግዚአብሔር፣ ምድር የማይችለው እግዚአብሔር በሰው ልጆች ሰው በሰራው ውስጥ አልኖርም ብሎ ሃሌሉያ ራሴ በሰራውት በደሜ ባጠብኩት በሰው ውስጥ እኖራለሁ አለ እግዚአብሔር። this is the blow my mind። አንድ ነገር ልንገራችሁ፣ እግዚአብሔር በሰማይ ይኖራል። ከሰማይ ወጥቶ ድንኳን ውስጥ ኖረ። ከድንኳን ውስጥ ወጥቶ መቅደስ ውስጥ ገባ። ከመቅደስ ውስጥ ወጥቶ የተንከራተተ አይመስላችሁ? oh lord jesus oh lord jesus oh lord jesus የተንከራተተ አይመስላችሁ? ከሰማይ ወረደ። ከዛስ ድንኳንስ መጣለት። ከድንኳን ወጣ፣ መቅደስ ውስጥ ገባ። ከመቅደስ ውስጥ ወጥቶ እኛ ውስጥ ገባ። አንድ የሚገርማችሁ ነገር ልንገራችሁ፣ ከሰው ውስጥ ካሁን በኋላ አይወጣም። ከዚህ በኋላ አይንከራተት፣ ማደሪያ አግኝቷል። እስኪ አሜን በሉ። የሚያስወጣው አካል የለም። በደንብ በቀደሰው ሰው ልጅ ውስጥ ገብቷል። እንኳን ደስ አላችሁ። አማኑኤል ሆኗል። እስኪ አሜን። አማኑኤል ሆኗል። ፈልጓል፣ እኛ ውስጥ አደረ። ግን አንድ የሚደንቅ ነገር ልንገራችሁ፣ ኢየሱስ እስኪመጣ ነበር የተንከራተተው። ያሳረፈው ኢየሱስ እንጂ እኛ አይደለም። የምወደው ልጄ በእርሱ ደስ የምንሰኝበት በኩሬ ያለው እሱን ነው። በእርሱም የሰው ልጅ ተብለው አያውቁም ሊባሉ አይችሉም። ኢየሱስዬ ሰው ሆኖልን እኛን ወክሎ ሃሌሉያ ሞተ። ኢየሱስ ሞተ፣ ከዛ እኛ ውስጥ ገባ። በእርሱ ደስ የምንሰኝበት ያረፈበት ያለው ኢየሱስ አሜን። he's resting የአብ ሰባተኛው ቀን ኢየሱስ ያረፈበት። ክብር ሁሉ ለኢየሱስ ይሁን። እስኪ አሜን። እኔ መጽሐፍ ቅዱስን በጣም የገረመኝ የምወድበት አንደኛው the design of the temple ነው። ይሄ ሶስቱ ክፍል አካላችን፣ ነፍሳችንና መንፈሳችን በጣም ፋሲኔት ያደርገኛል። ይሄ ዕውቀት ለምንድን ነው የሚገርመህ አሊ ብትሉኝ፣ እግዚአብሔር ሰውን ፈጠረ እንጂ መጀመሪያ መቅደስ አልተፈጠረም አይደል? መቅደስ ነው የተፈጠረው ነው። መጀመሪያ የተፈጠረው ሰው ነው አይደል? ከምንም ነገር ዓለምን ከፈጠረ እግዚአብሔር ምንም ፈጠረ? ሰውን ፈጠረ። ሰውን ሲፈጥረው የሰው ሁለንተና ግን አሁን ዕብራውያን ላይ እናያለን 4:12 ላይ መንፈስን፣ ነፍስን፣ ጅማትን፣ ቅልጥምን እስኪለይ ድሮ የሰው ሁለንተና 3 ፓርት እንዳለው ታያላችሁ አይደል? ግን ጄኔሲስ ላይ መጥቶ ሰው ውስጥ አልገባም። ሰውን ፈጠረ። ኢዝ ኦሰም። የመቅደሱን ዲዛይን ሲሰጠው ግን 3 ፓርት አድርገ ሰራዋል። 3 ፓርት አድርገዋል። የምኑ የመቅደሱ ምን ቅድስተ ቅዱሳን፣ ቅድስት እና አደባባይ። እስኪ በሉ ከኔ ጋር ቅድስተ ቅዱሳን፣ ቅድስት እና አደባባይ። ኢዝ ኦሰም። ሰው ሊያድርበት ነው የፈለገው ሰው። ስለዚህ ማደሪያ ፈልጎ እግዚአብሔር 3 ፓርት አድርገዋል ሲሰራው። ቅድስተ ቅዱሳን ውስጥ እኔ እኖራለሁ አለ። የኔ መኖሪያዬ ታቦቱ የሚቀመጥበት 3ኛው ክፍል ነው። ማንም የማይደርስበት፣ አክሰስ መደረግ የማይችል
እኔ ብቻ ነኝ አክሰስ ማድረግ። ማንም ሰው ደፍሮ ቢገባ ይሞታታል። ስለዚህ አክሰስ አይደረግም። ምኑ ቅድስተ ቅዱሳን ነው። የትኛው ክፍል ነው እያለን ያለነው? እዚህ ጋር ማለት ነው። የመንፈሳችን ክፍል አክሰስ አይደረግም። እዚህ ውስጥ ማን ያለው? ልዑል ራሱ አለ። በነገራችን ላይ ብርሃን የለም፣ ጨለማ ነው እዛ ውስጥ። ብርሃን ራሱ ስለሆነ ብርሃን ያለው እዚህ ቅድስት ውስጥ ነው። አሜን። እስኪ አሜን። ለምን? ሰው ስለሚገባበት። ስሙኝ በደንብ አድርጋችሁ። ይሄ ሰው ተፈጠረ። ሲፈጥረው 3 ክፍል አድርገ ፈጠረዋል። ከሰው በኋላ እግዚአብሔር መቅደስን ፈጠረና ብሉፕሪንቱን ሲሰጠው ለሙሴ የምሰራልኝ መቅደስ ብሎ ልኩን ነገረው። ሲነግረው ግን ይህን የነገረው የሰውን ማንነት በሚታየው ፊዚካል ቤት ላይ ሰራው። ቅድስተ ቅዱሳን እና አደባባይ። አየው እግዚአብሔር እንደማይከርምበት ያውቃል። ያንን ምን እንደማይላቀል መቅደስ ውስጥ እንደማይከርም ያውቃል። ምክንያቱም ሁሉን አዋቂ ሁሉን ቻይ ስለምናመልክ። ስለዚህ ለምንድን የተደረገው? ሌላ እውነተኛ መቅደስ እየመጣ እንደሆነ አይቷል። ይህንን እውነተኛ መቅደስ የሆነውን ሰው ግን ዲዛይን ያደረገው ገና መጀመሪያ ነው፣ ይሄኛው ሳይኖር። ጌታው አይናቸውን ክፈት፣ አይናቸውን ክፈት። እሺ አሜን። አልገረማችሁ? እንዲገባችሁ አደርጋለሁ። ሰው ተነስ እስቲ እንዴት ውስጣችሁ ገብቼ ላስረዳ። this is awesome። ለምን ባይብላችሁን እንድትወዱትም ስለምፈልግ እግዚአብሔር የዘላለሙን እቅዱን እንድታዩለት ሰው በእግዚአብሔር ጥበብና ዕውቀት እንድንጆይ እንድታደርጉ ፈልጋለሁ። አሜን። ስጮክ ብላችሁ ወድሃለሁ በሉት። በሉት እስቲ ሃሌሉያ። he's awesome። አሜን አሜን። እንደዚህ በልልኝ። ሰው ይሄ ሰው የሚባለው አዳም አሁን ምናየው እኛ ይሄን ፊዚካል ነው አይደለ? ይሄኛው ነው አካሉ ነው ምናየው አይደል? ይሄ ሰው 3 ክፍል አለው። ምንድን ያለው? አካሉ አለ፣ ከዛ በኋላ የነፍሱ ክፍል አለ፣ ከዛስ መንፈሱ አለ። እግዚአብሔር የሚኖረው በየትኛው ነው ብለናል? በመንፈሱ ነው። አሁን እግዚአብሔር ድንገት መጥቶ አይደለም የገባበት። እግዚአብሔር ሲያቅድ ከዘላለም ያቅዳል። አሜን። እግዚአብሔር በየትኛውም ዩኒቨርስ ላይ ባለው የሱ አሰራር ፕላን ቢ አያውቅም። ፕላን ቢ ካለው አምላክ አይደለም። ፕላን ቢ ምንድነው? ኤ ካልተከናወነለት ስለዚህ አንድ ፕሮግራም ያዘጋጃል። ሊበላሽብኝ ስለሚችል ይህኛውን አደርጋለሁ ይላል። ለዚህ ነው ጌን የማንቀበለው ፕላን ቢ ስላልነበረው እግዚአብሔር። ሌዝቢያኖችን የማንቀበለውኛ ለምንድነው? ፕላን ቢ የለውም። አዳምና ሔዋንን ካረገ ኤን ያለው አንተ አሚናትም እኛ በጣም ጠይ ስለሆንን በጣም ጌን ስለምንጠላ አይደለም፣ ልንጠላም አንችልም። ሌዝቢያንን ስለምንጠላም አይደለም፣ እኛ ፕሮግራሙ ስለሌለ ነው። ፕሮግራም ውስጥ የለም። እግዚአብሔር ልብ ውስጥ የሌለ ነገር ነው ማንቀበለው። is not አሁን እኮ ታውቃላችሁ ጥሉን ባህላዊ ስላደረግነው እኮ ነው ጌዎችን ልግደል የምትሉት። በተለይ አበሻ ይህንንማ መግደል ነው መቅበር ነው ምናምን ትላለ ማለት ምክንያቱም ባህል ስለሆነ ነው። በእኛ አይደለ ጴንጤዎች ራሱ ሲሉ በጣም እኮ የሚዘግ በባህላችን የሌለ ነገር ያንተ ባህል ስንት ነገር ይተበጠበጣል። there is a lot of demonized የሆነ ባህል አይደል እንዴ ያለን አይደለም ወይ? እኔ ለባህል አይደለም መከራከረው in the blueprint of God come on እግዚአብሔር ልብ ውስጥ የለም። እግዚአብሔር አላየውም። በመጀመሪያ ወንድና ሴት አድርጎ ፈጠራቸው። ስክሪፕቸርን ካላነሳን እግዚአብሔር ሊረዳን አይችልም።
We have to fight the scripture, not your culture. አሁን እኛ ካልቸር ነን እግዚአብሔር ራሱ ቆሞ ስለዚህ እኮ ነው የመጨረሻ አንገርፉል ምን ነው